ነው ማስይዝሽ? እሱን ታዩ። አሁን እንሂድ። ሜሪ የሆንሽው ነገር አለ? ወይ እናንተ ናችሁ እንዴ? አዎ። ማን መስሎሽ ነበር ማየ? እኔማ አባታችሁ መስሎኝ ነበር። እኛ ነን ማየ። እንዴት ነሽ? ደህና ነኝ። እንዴት ናችሁ? አለን። ምን ሆናችኋል? ልጅቷን አግኝተናት ነበር። ሜሮንን? አዎ አግኝተናት ነበር። እሺ ታዲያ ምን ነገረቻችሁ? ምንም። ምን ማለት ነው ደግሞ? ምንድን ነው? እማዬ ልጅቷ ምንም ነገር መናገር አትፈልግም። ሰላም እንዴት ናችሁ? ውድ የኖላዊ ዩቲዩብ ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች በድጋሚ እንኳን ደህና መጣችሁ። ላይክ በማድረግ ጀምሩትኝ። ይህ ተወዳጁ የኖላዊ ድራማ በክፍል 124 ይሆናል ማለት ነው። እንግዲህ በክፍል 123 ላይ ብዙ ነገሮች ብዙም ይሄ ነው የሚባል ባይኖረውም የተለየ ነገር ግን እስካሁን ድረስ ሜላት እስር ቤት እንደሆነች እና የተደበቀችው የተደበቀችው እርግብ ከቤቷ ወጣ። እንግዲህ የሜላት የባዩሽን ልቤን ይስረቅ መድኃኒዓለም ሹክራን እርግብ ከተደበቀችበት መታለች ማለት ነው። የተደበቀችበት ምክንያቱም እንግዲህ ከፖሊስ እጅ ላለመያዝ ነበረ፣ ከእውነት ለመሸሽ እየራቀች ነበረ። ነገር ግን የባዩሽ ሞት ከሜላት ጋር በተያያዘ መልኩ እንግዲህ የአክስቴ ደም ከንቱ ፈሶ አይቀርም እያለች በማምሰልሰል እንግዲህ ነገሮች ሁሉ ለማጣራት ትሞክራለች። አባቷ እንዳላት ለእርግብ ማለት ነው የእህቴ እንግዳ እንግዲህ ቤቱን አድየዋለሁ መላ ቤተሰቡን ነው ማቃጥለው ብሎ ዝቶ ስለነበረ እውነታውን ተናግሬ ባዩ ለሜላት ላስጠቁር ወይስ ደግሞ ሂጄ ያለውን ነገር ላረጋግጥ እያለች በሀሳብ ተውጣና ያታለን ማለት ነው። ከዛም እንግዲህ አክስቴ አንቺም እንደዚህ መሞትሽ ላይ ቀር እኛንም እዳ ከተትሽን አይደል ጦስሽ መቼም አይለቀኝም እያለች ነበረ። ከዛም እንግዲህ ለጓደኛዋ ለሜሮን በመደወል እንድትገናኛት ትፈልጋለች እና እውነታውን ደግሞ ያለው ነገር ለማጣራት ስትሞክር እናያለን። ያው ሜሮንም እንግዲህ የሚጨክል ልብ ስለሌላት በዛ ላይም ደግሞ እርግብ የክፉ ቀኗ ጓደኛም ስለሆነች እንግዲህ የባለፈው ነገር ጦስ ከተሽኝ ደግሞ ዛሬ በድጋሚ እያለች ከራሷ ጋር እያወራች ነበረ። ነገር ግን የሆነ ቅልል የሚል ነገር እንዳለ ሁሉ ደግሞ እውነታውን ለመናገር እና ሜላትን ለማስፈታት ይሁን ወይስ ደግሞ ራሷን ለማስመለጥ ባይገባኝም እርግብን ለማግኘት ትስማማለች ማለት ነው። እርግብም እንግዲህ ሻይ ቤት ተቀምጣ በተደጋጋሚ ስትቀጠቅጥላት ስልኳ እንደማይሰራና መጨረሻ ላይ ግን ሜሮን አይታ ስልክ ስትደውልላተኝ ደውለሽልኝ ነበር ስትላት አዎ ሙሉ ቀን ስቀጠቅጥ ነበረ እና ላገኝሽ እፈልጋለሁ ስትላት እንገናኝ ብላ ሰፈር ከተቀጣጠሩ በኋላ ሜሮንም እርግብም እንግዲህ ማስክ ተጠቅመው ነበር እና ለምንድን ነው ከማን እየተደበቅሽ ነው? ምን ነገር አለ ስትላተኝ ምንም ነገር የለም፣ ያው የአክስትሽን ሞት ታውቂያለሽ፣ ከዚህ ውጭ ሌላ ነገር የለም፣ ስለዚህ ማስክ ማድረግ እኮ ብርቅ አይደለም እያለች ነበር። እና ደግሞ ፈርታም ነበረ። ሜሮን በጣም ነበር የፈራችው፣ ምክንያቱም ባዩሽ ባደረገችው ነገር እና የመጨረሻ የስልክ ጥሪ ከእሷ ጋር በመድረሱ ፖሊሶቹም ስለሚፈልጓት ድጋሚ ደግሞ እርግብ የምታስዛት መስሎ በጣም ሰግታና ስትንቀጠቅጥ እናያታለን። ከዛም እንግዲህ ያው እርግብም ሜላትን እንደገደለቻት አድርጋ ስላመነች አክስቴን ሜላት ገደለቻት አይደል እያለች ከዛም እንግዲህ እርግብ ነው ብለሽ ነው ማለት ሜሮን ነው ብለሽ ነው እንዴት እሷን ልትጨርሳ? አዎ ከሷ ውጭ ሌላ ነገር የሚያደርግ ነገር የለም፣ የአክስቴ ደማ ከንቱ ፈሶ አይቀርም እያለች እንግዲህ እናያታለን ማለት ነው። በስተመጨረሻ እንግዲህ ወደ ቤቷ እንድትጋብዛት ከቤታቸው ከሄዱ በኋላ ስለ አክስቷ መሞትና ወደነ ሜላት ሰፈር ሄዳ እውነታውን ማጣራት እንዳለባት ስታስብ አንቺ እዚህ ሰፈር ያለሽ በፖሊስ እጅ እኮ እየተፈለግሽ ነው ሲላት አይ እውነታውን አውቄ ፖሊሶች ቢይዙኝም ግድ አይሰጠኝም፣ እኔ ከማንም መደበቅ ሰልችቶኛል እያለች እርግብ እናያታለን ማለት ነው። እርግብ ግን የተሰራችውን ወንጀል ያን ሁሉ ጥፋት አጥፍታ እንዴት ነው ግን ተመልሳ የመጣችው አይኗን በጨዋ ጥባ? በነገራችን ላይ ሜላት አድርገዋለች እንዳልል ሜላት እንዲህ አይነት የምታረግ ሴት አይደለችም። ሁለት ደግሞ አድርገዋለች ብዬ የማስበው ነገር
በጣም ብዙ ነገሯን ጎርታታለች። አክስቴና ልታደርገው ትችላለች ብዬ አስባለሁ ስትል ሜሮንም እንግዲህ ከዚህ ላይ በጣም ምርጥ ነገር ሰርታለች። ምክንያቱም የበለጠ ባዩሽን የገደለቻት አክስቴን ሜላት ናት ብላ ስላሰበች ሌላ ነገር ጦስ እንዳትከትና አባቷም እንደፎከረ ስትነግራት የመጨረሻ ቪዲዮን ታሳያታለች። ያክስትሽ ገዳይ ይሄ እንጂ ሜላት አይደለችም ስትል እናያለን። በዚህም እንግዲህ በጣም ትደነግጣለች ማለት ነው እርግብ። ቢያንስ አንድ ነገር ቀለለ ማለት ነው። የባዩሽ ገዳይ ማን እንደሆነ እርግብ ካወቀች እርግብ ደግሞ አሳልፋ ለአባቷ ወይም ደግሞ ለፖሊስ መስጠት ትችላለች። የመጨረሻ ውሳኔ ይሄ ነው ማለት ነው። የሜላት ስጋትም አሁን ላይ ሜሮን ማን እንደሆነች አውቃለች። ከዛም ልጆቿ ምናሴንና ሰላምን ሄዳችሁ የምታውቀው ነገር አለ፣ ስለዚህ የመጣችበትን ነገር ንገሪኝ፣ ሜላት ሊካነ ነው ብላችሁ አጣሩ ያለውን ነገር ስትላቸው ልጆቹም ሄደው ነበረ። ነገር ግን እሷም እየተሽለከለከች ባለበት ሰዓት ታያቸዋለች። የሜላት ልጆች እዚህ ጋር ምን ይሰራሉ ስትል መጨረሻ ላይ ግን በበነጋታው ሄደው የሜላት ልጆችን ክፈችልን ካሉ በኋላ ከብዙ ግርግር በኋላ ከፍታላቸዋለች። የምታውቂው ነገር ካለ ንገሪን እባክሽን፣ እናታችንን የተወሰነ መረጃ ሰጥተሽ ለፖሊሶቹ ትለቀቅልን እያለ ምናሴም ሲማጸናት እናንተ ሞቴን ትሞቱልኛላችሁ ወይ ብላ ነበረ ያስፈራራሻቸው ማለት። ከዛም በኃይል የምትጠቀሟ ሰላምዬም ቆይ ምን ለማለት ነው? ስለምን ሞት ነው? ሞትን ምን አመጣው እያሉ ነበረ። ከዛም እንግዲህ ምን ማድረግ እንችላለን ብለው ወጥተው ያለ መረጃ ሂደዋለኝ። እናታቸውን በጉጉት ስትጠብቃቸው ነበረ። ነገር ግን ምንም አይነት መረጃ እንዳላገኙ ለእናታቸው መጥተው ይናገራሉ ማለት ነው። ሜላትም እንዴት ለምን ስትል እምቢ ያለችን ነበር መልሷ ማለት ነው። እና መልስ እንዳልተነገራቸው ሲናገር ሜላትም እንግዲህ ምንም አማራጭ የላትም፣ የሚሆነውን ነገር ሁሉ መጠበቅ ነው ስትል እናያለን። ወደ ሌላ መንገድ ደግሞ ሀና ከቤት እንደማትመለስ ሲያቅ እንግዲህ መስፍኔ አባቷ ወደ ሀና ቤት በመሄድ ለምንድነው ጠፋሽ እኮ ለምንድነው ወደ ቤትሽ የማትመለሹ ሲላት እውነት በተናገረው ምናሴ ተከፍተሽ ነው ብሎ ሲጠይቃት እኔ ምናሴ ባደረገው ነገር ቅር አላለኝም፣ ምክንያት ነበር ስፈልግ የነበርና እዚህ ነው መሆን የምፈልገው፣ ነግሬሃለሁ ዲኤንኤ ከማድረጋችን በፊት እውነታውን ለማወቅ ያክል እንጂ እኔ ቤተሰብ ፈልጌ አልነበረም። ስለዚህ ከኔ ከምንም በላይ አባዬ ብቻ ነው ለእኔ ቤተሰቤ፣ እሱ ጋር ነው መሆን የምፈልገው ስል እሺ ምርጫሽን አከብርልሻለሁ ብለኸኝ ነበር፣ ስለዚህ ቃል የገባህልኝ ነገር አትርሳ ስትለው እና እኛም እኮ እንናፍቅሻለን፣ እኛም እኮ እንደዚህ እንልሻለን ምናምን ሲላተኝ ከዛም ደግሞ ቤትም አቅርቦላት ነበረ ምንም ነገር እንደማትፈልግ ከአባቷ ውጭ አባዬም ይህን ነገር ቢሰማ እንደማይቀበልና እኔም የአባት ልጅ ነኝ ስትል እናያለን ማለት ነው። ቢያንስ ከዚህ መጠናቁር ቤት ውጭና አንዱን ቤት እናስለቅቅልሽና እዛ ላይ ግቢ ተንደላቀሽ ኑሪ፣ እንደዚህ ህይወት እኮ አይገባሽም እያላት፣ ነገር ግን እሷ አልፈልግም፣ እኔ አባዬ ካለልኝ አይደለም ሶፋ ላይና አልጋ ላይ መተኛት ይቅርና እሾክ ላይ ቤተኛ እንኳን ይመቸኛል ስትል ሀና በአባቷ ምን ያክል እንደምትወደውና ጥልቅ ስሜቷን ስትናገር እናያታለን። ነገር ግን ጎዳና የወደቁት ልጆች እስካሁን ማለት ነው አሴርና ተምቹን አላወቀችም የት እንዳሉ። ኢቨን የት ወደቁ ብላ እንኳን አልተጨነቀችም። ኖላዊም እንደጠፋ አብሮ ከነሱ ጋር እንግዲህ እየፈለጋቸው ይሆናል አቅም እስካሁን አልተመለሰም ማለት ነው። የአባቷን ቤት ተቀብላ ተምቹንም አሲርንም አብራ ይዛ እኮ ማለት ነው ህይወቷን ማስቀጠል ትችል ነበር። አሁን እዝራ አባ እያለች ማለት የሰው ህይወት ራሱ ከጀርባ ምን ያክል እንደምትጥል ሞኝነቷ። በዚህ ሰዓት ቤት ተገኝታውን አልፈልግም ይባላል። ሜላትም እንግዲህ መስፍኔ የሀና እንደወጣችና ያቀረበላትን ሀሳብ መቀበል እንደማትችል ለሜላት ሲነግራተኝ ሜላትን ልትጠይቅ በምትሄድበት ሰዓት እንግዲህ ሀናም ድጋሜ ሜላትን ልትጠይቅ ስትሄድ ሜላት ለምንድን ነው ልጄ እኔ እስከ ወጣ እንኳን መታገስ አቃተሽ አይደል እያለቻት ልታለቅ ስትል በቃ እማዬ ይቅር በይኝ አስከፍቼሻለሁ፣ ግን ደግሞ አባዬስ ብቻውን እኮ ነው እያለች ነበረ። ከዛም እንግዲህ ቢያንስ እንኳን አባትሽ ያቀረበልሽ ምርጫ ለምን ይሻላልሽም ስትላት ቤቱና አይደል፣ ስለዚህ ሀሳብ ድጋሜ ማንሳት አልፈልግም፣ እኔ አባዬ ካለልኝ ሁሉም ነገር አለልኝ እያለች ነበረ ማለት ነው። እና
ታሳቢ ብታደርግበት እነ ተምቹንም ለስራ እድል ብታመቻችና ለወደፊትም የህይወታቸውን እንዲሰምርላቸው ጥሩ ነበረ። ነገር ግን እሷ ያየችው ተምቹንም አሲርንም ሁሉንም ነገር ስታ አባቷን ብቻ ትኩረት ላይ አድርጋለች ማለት ነው። ድንብላልም ሆይ እንግዲህ በተምቹ ፍቅር እብድ ያለችው የት ገባ፣ የት ሆኖ ይሆን፣ ሙቶ ይሆን፣ ማንስ ሀይባ ያለው እያለች እንግዲህ በጭንቀት ራሷን እናያታለን። ከዛም እንግዲህ የተፈጠረው ነገር ምንድን ነው? መስፍኔ በመጠየቅ ሀናን ስትሄድ ብቻዋን አገኘሃት ወይስ ሰው ነበረ ሲል ምንድን ነው ድንብላል እያለ ነበር። አቶ መስፍኔ በቃ ሰው የፈለገችው ተምቹን ነው፣ በግልጽ ግን መናገር አልፈለገችም። ሀናም ትመጣለች ብላ በርበር ስታይም እየመጣችላት አይደለም። መጨረሻ ላይ እንግዲህ እንቅልፍ አልወስዳት ሲል ሰፈሩን አስሳም አይተዋለች። ድሮ ይቀመጥበት የነበረውን ቦታ ሄዳ አየች፣ ምንም ነገር የለም። ከዛም ሌሊት ተነስታ ከሰላምዬ ክላስ በመሄድ ያ ልጅ እኮ ጠፋ፣ የእርግብ ጓደኛ ይባል የነበረው እና አሳሰበኝ፣ የት ወድቆ ይሆን እያለች ቆይ ምንድን ነው በዚህ ልክ ያስጨነቀሽ እያለቻት ነበረ። ሰላምዬም ምንም ነገር ጥያቄ አትጠይቂኝ፣ ግን እባክሽን አንድ ጥያቄ ላስቸግርሽ፣ ስልክ ደውዪልኝ ነበር ስትላት የነበረ። ስልክ እኮ የለኝም የሱ አላውቀውም ትላታለች። ከዛ ወይ አባቴ እያለች እንግዲህ ስታለቃቅስ ነበረ። በነገራችን ላይ ፍቅር ማለት ነው ልብ ይሰውራል። ምክንያቱም ሳታስበው ነው ወደ ህይወቷ ጣልቃ እየገባው እና ንጹሕ ልብ እንደሆነና ጥሩ ልጅ እንደሆነ በደንብ ተረድተዋለች ማለት ነው። ድንብላልዬ ይገባታል እውነት ለመናገር ማለት ነው ከተፈቀደላት። አሁን ደግሞ ብቅ ስትል እርግብ ግን የመጨረሻ ነው አንቃ የምትጥላትና ተምቹ ቢሆንም ያው ድንብላልን ይወዳታል። ነገር ግን ፍቅሩ ያለ ደግሞ የመጀመሪያውም ስለሆነች እርግብን ይረሳታል ብዬ አላስብም ማለት ነው። ምክንያቱም ሁሉም ሰው የመጀመሪያውን ስለማይረሳ እና ስለ እርግብ ሲነሳበት በጣም ነው ሾክድ የሚሆነው የሚናድደው። እንግዲህ ድንብላልም የክፉ ቀኑ እንደሆነች ባይረሳም ማለት ነው። እና ድንብላል ማነች እርግብ ባትመጣ ጥሩ ነበረ። ከመጣችም እንግዲህ ታምር ሰርታ እንደምትሄድ ተስፋ አረጋለሁ። መቼም መጣች ከተባለ ደግሞ የተምቹ ልብ ድው ድው ላለኝ፣ ከዛ ደግሞ የድንብላል ልብ ደግሞ ይሸብራል። የመጨረሻ ቀውጥ ይሆናል ማለት ነው። ያው ፍቅር ስላለ ማለት ነው። እና እንደዛ እያለ ይሄዳለኝ። ከዛም እንግዲህ ተኝታበት የማታውቀውን አልጋ ላይ ስትተኛ እንደ ነውርና እንዴት አይተሩ ብቻ አላውቅም። እኛ ብዙ ጊዜ ሰራተኞች ስንባል ማለት ነው ደህና ነገር ሲሆን የሚሸመቅቀን ነገር አለ፣ ስቅጥጥ የሚለን ነገር አለ። ይሄ ለእኔ አይገባኝም የምንለው ነገር አለና ድንብላል አልጋው ላይ ተኝ ስትለኝ ነበር ይቅር በለኝ እያለች ነበር። ቆይ ሰው እኮ ማለት ነው ከሰው በታች ያደረገው ድህነቱ ነው እንጂ ሰው በሰውነቱ እኩል ነው። እዚህ ጋር ላስታውሳቸው የሚፈልገው ነገር የትኛውን ቦታ ላይ ከተማ አሁን ማለት ነው ዝንጥ ያለ ቤት ስናይ ሶፋ ከመቀመጥ ወንበር ላይ ብንቀመጥ፣ አልጋውትን ከምንተኛ ደግሞ ሶፋ ላይ ሄደን ብንተኛ የሚቀለን እንወርቻለን ማለት ይከብደናል። አረ ከባድ ነው ይሄ ለእኔ አይገባኝም የምንለው ነገር አለ። ሰው ሰራሽ ነገር እኮ ነው፣ ቁስ እኮ ነው። ቁስ ይሄ አይገባኝም ይባላል እንዴ? ለምንድን ነው ግን ጭንቅላታችን ያኔ ለምንድን ነው በዚህ ነገር ሽምቅቅ ብለን የኖር ነው ማለት ነው። እና ሰራተኝነት አሁን ስንገባ ራሱ ሰዎቹ ሶፋ ላይ በቃ እንደፈለጉ እግራቸውን ጠረጴዛ ላይ እግራቸውን ዘርግተው ምናምን፣ እኛ ግን ማለት ነው ፊት ለፊት መቆም ራሱ ይከብደናል። ይህ አይምሯችን በራሳችን አለመተማመን ነው ወይስ ደግሞ ተፈጥሮአዊ ነው ብዬ ራሴን ስጠይቅ አሁን ግን ማለት ነው በራስ አለመተማመናችን ነው። እና አዶናይ ፍምስ ግስጥ በሚለው ነገር ሲመጣ ብዙዎቻችን እንደምንቀየር ተስፋ አደርጋለሁ። ምኑን ከምን ትቀላውጫለሽ እንዳትሉኝ እና ከድንብላል የነበረውን ትኝት ለራሴ ወደ ራሴ ወስጀው ነው። እና እዚህ በፊትም እኔ ራሴ ገጥሞኝ ስለነበረ ማለት ሶፋ ላይ ተቀመጭ ሲባል ቡና የሚያፈሉበት ክርሲ ላይ ስቀመጥ አስታውሳለሁ። አለያ ደግሞ ወለል ላይ ቁርጢጥ ብለን መቀመጥ ነው የሚቀለብ ብዙዎቻችን ማለት ነው። እና ይሄ መሆን የለበትም። በቃ ታኘው ከተባለ መተኛት ነው። ተቀመጡ ከተባለበት ቦታ እንደነሱ እግራችን ከፍ ዝቅ ባናረግም በስነ ስርዓቱ በቃ ቁጭ እንበልበት። እስኪ ነገ ለኛም ይዘንባል፣ ለነሱ የዘነበው ለኛም ያካፋልናል። ደና ነገር እንመኝ የምር ማለት ነው። ይሄ ወደ ኋላ ቀርነት ትተንና እዛ ላይ ስለገረመች ነው ድንብላል በቃ ተኝታ አላመነችም። ወይኔ አወይ አባቴ እያለች ነበረ።
እና ይህንን ይመስላል ድራማው። የተወደዳችሁ የተከበራችሁ ውድ ሀገሬ ልጆች በቀጣይ ክፍልም የምናይ ይሆናል ማለት ነው። ሀናም እንግዲህ ያው ወደ ድንብላል በመምጣቷ እወስድሻለሁ እኔ አለ የተባለበት ቦታ ላይ ቢሆን እንፈልገዋለን ወተን እያለች ነበረ። በዚህም እንግዲህ ደስ ደስ ብሏት የሀገሯን ዘፈን እየዘፋፈነች ስራዋን ስታጣድፍ እናያታለን። ተምቹና ሲር ወደ ቤት ይመለሳሉ ወይስ ባሉበት ጎዳና ላይ ወጥተው ይቀራሉ የሚለውን ደግሞ በቀጣይ ክፍል እናያለን። ድንብላልም ፍቅሯን ታገኛለች አታገኝም? ከዚህ በኋላ እንግዲህ ጦርነቱ ከእርግብ ጋር ይሆናል ማለት ነው። መቼም እርግብ መምጣቷን በቀጣይ ክፍል ይታወቃል ብዬ አስባለሁኝ። ሌላው እርግብ ደግሞ ሜላትን ታስወጣታለች እውነታውን ተናግራ ወይስ ደግሞ ተደብቃ እውነታውን አውቃ ለራሷ ትሸሻለች የሚለውን በቀጣይ ክፍል እናያለን።